ዴፊኒሽን የበሽታው ምንነት ቺከንፖክስ ጉድፍ ይህ በሽታ ቬሪቼላ ዞስተር በሚባል ቫይረስ የሚከሰት በሽታ ነው። በብዛት ከ10 ዓመት በታች በሆኑ ህፃናት ላይ የሚከሰት በሽታ ነው። ይህ በሽታ ቀላል በሽታ ሲሆን በራሱ ጊዜ የሚድን በሽታ ነው። በሽታው በብዛት ከ7 እስከ 10 ቀናት ነው የሚቆየው። የበሽታው ምልክት የሚጀምረው ደረታችንና ጭንቅላታችን ላይ ቀያይ ነጠብጣብ ነገሮች ሲወጡ ነው። አንዳንዴ ሙሉ ሰውነታችን ላይም ይወጣሉ። እነዚህ ቀያይ ትናንሽ እብጠቶች ያሳክካሉ። ከዚያም ውሃ የቋጠሩ ነጭ ትናንሽ እባጮች ይሆናሉ። ከዚያም ይፈርጡና ውሃው ይወጣል። ከዚያም ቦታው ላይ ክራስት ይፈጠራል። ይህ ክራስት ለመርገፍ 5 ቀናት ይፈጅበታል። The spots often come in waves for several days so that there will be no lumps, blisters and crusting sores on the skin at the same time. History የበሽታው አመጣጥ ታሪክ በ800 እና 900 አድ አካባቢ ራዚ የሚባል ተመራማሪ በዚህ በሽታ ላይ መረጃን መዝግቦ አስቀመጠ። በዚህ በሽታ እና በሚዘልዝ በሽታ መካከል ያለውን ልዩነትም አስቀመጠ። በ1500 ጂኦቫኒ ፊሊፖ የሚባል ተመራማሪ ስለዚህ በሽታ ዝርዝር ገለጻ አደረገ። በ1875 ጂኦቫኒ ፊሊፖ የሚባል ተመራማሪ በሽታ ተላላፊ በሽታ ስለመሆኑ ማረጋገጫ አገኘ። በ1909 ቮን ቦኬ የሚባል ተመራማሪ በዚህ በሽታና ሺንግልዝ በሚባለው በሽታ መካከል ያለውን ዝምድና አመለከተ። It wasn't until the 1920s, 1930s, that studies confirmed the connection when children inoculated with zoster vesicles, shingles virus, came down with chickenpox. በ1972 ታካሃሺ የሚባል ተመራማሪ የዚህን በሽታ ክትባት አገኘ። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ይህ በሽታ በህንድ ሀገር በኤንዴሚክ እና ኤፒዴሚክ የስርጭት ሁኔታ ይገኛል። ይህ በሽታ የበሽታ መከላከል አቅማቸው የደከመ ህፃናት፣ እርጉዝ እና ገና የተወለዱ ልጆች ላይ ሊጠነክር ይችላል። በሽታው በጣም ተላላፊ ነው። በሽታው የሚተላለፈው በፈሳሽ ፍንጣሪዎች አማካኝነት ነው። በሽታው በብዛት የሚከሰተው አየር ጠባዩ ከክረምት ወደ በጋ ሲቀየር ነው። ይህ በሽታ ህዝብ የበዛባቸው ቦታዎች ላይ በቀላሉ የመሰራጨት እድል አለው። ኮዘዝ የበሽታው መነሻ ምክንያት በሽታው የሚከሰተው ቬሪቼላ ዞስተር በሚባል ቫይረስ ነው። በሽታው ከሰው ወደ ሰው የሚተላለፈው በሳል፣ በማስነጠስ፣ እውን ያዘለውን እባጭ በመንካት፣ እባጩን የነካውን ነገር ስንነካ። Chickenpox can be caught from the fluid in the blisters of someone with shingles. Though this is rare. በሽተኛው ይህንን በሽታ ማስተላለፍ የሚችለው በሽታው ከያዘው ቀን ጀምሮ የመጀመሪያው ቀይ እባጭ ከወጣ እስከ 5 ቀን ድረስ ነው። ሌሎች አዲስ ውሃ ያዘሉ እባጮች እስካልተፈጠሩና እርጥበታማ ክራስት እስከሌለ ድረስ በሽታው ወደ ሌላ ሰው አይተላለፍም። ይህ በሽታ በጣም ተላላፊ በሽታ ነው። ለበሽተኛው ቅርበት ካላቸው ሰዎች 90% በዚህ በሽታ ይያዛሉ። ከዚህ በፊት ይዟቸው ካልነበረ ወይንም ክትባት ካልወሰዱ። ባክቴሪያው በሰውነታችን ውስጥ ለመራባት ከ14 እስከ 15 ቀናት ይፈጅበታል። ይህ በሽታ በምራቅ ወይንም ንፍጥ ፍንጣሪዎች ይተላለፋል። ውሃ ከቋጠረው እባጭ ጋር ንክኪ ሲኖር ውሃ ከቋጠረው እባጭ ጋር ንክኪ የነበረውን ቁሳቁስ ስንነካ። ሺንግልዝ የሚባል በሽታ ያለባቸው ሰዎች ቺከንፖክስ በሽታን ከዚህ በፊት ላልያዘው ሰው ሊያስተላልፉ ይችላሉ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ እርጉዝ ሴቶች፣ ከ1 ወር በታች የሆኑ ህፃናት፣ የበሽታ መከላከል አቅማቸው የደከመ ሰዎች፣ ለምሳሌ ሂማቶሎጂካል ማሊግናንሲስ ያለባቸው ሰዎች፣ ኪሞቴራፒ እየወሰዱ ያሉ ሰዎች፣ ሃይዶስ ስቴሮይድስ የወሰዱ ሰዎች፣
ኤድስ በሽታ ያለባቸው ሰዎች ሲምፕቶምስ የበሽታው ምልክቶች ቀያይ ትናንሽ እባጮች በሰውነታችን ላይ መውጣት፣ ትኩሳት፣ ሳል፣ መረበሽ፣ ራስ ምታት፣ የምግብ ፍላጎት ማጣት። ይህ በሽታ ሲይዘን የመጀመሪያዎቹ 5 ቀናት ጉንፋን የያዘን ይመስላል። ይህ የሆነው ቫይረሱ ከአፍንጫችን እና ጉሮሮአችን ወደ ሌላ የሰውነታችን ክፍሎች ስለሚበተን ነው። ከዚህ ጋር ተያይዞ ትኩሳት፣ አነስተኛ ራስ ምታትና የጡንቻ ህመም ይኖራል። ከዚያም ቀያይ ትናንሽ እባጮች በሰውነታችን ላይ መውጣት ይጀምራሉ። ቀጥሎ እነዚህ ውሃ የቋጠሩ እባጮች ይሆናሉ። ከዚያም ይፈርጡና ክራስት ይፈጠራሉ። እነዚህም በስተመጨረሻ ይረግፋሉ። ምንም ምልክት የማያሳዩ በሽተኞች ሊኖሩ ይችላሉ። የተቀየረ የበሽታ መከላከል አቅም ያላቸው ሰዎች ኢንፌክሽኑ ብዙ ቀናት ሊቀጥልባቸው ይችላል። በሽታው አስከፊ ከሆነ ባክቴሪያዎች የቆዳ፣ አጥንት፣ ሳምባ፣ መገጣጠሚያዎችና ደም ኢንፌክሽን ሊያመጡ ይችላሉ። ቫይረሱ የኒሞኒያ በሽታ ወይንም የአንጎል ኢንፌክሽን ሊያስከትል ይችላል። እነዚህ ሁኔታዎች ብዙ ጊዜ አይከሰቱም። ከተከሰቱ ግን አደገኛ ናቸው። በሽታው ህፃናት፣ ጎልማሳዎችና በሽታ የመከላከል አቅማቸው የደከመ ሰዎች ላይ ይጠነክራል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ብዙ ጊዜ የበሽታውን ምልክቶች በመመርመርና ቀያይ ትናንሽ እባጮቹን በመመርመር በሽታውን መለየት ይቻላል። አንዳንዴ ከእባጩ ላይ ወይንም ከደማችን ላይ ናሙና ወስዶ በመመርመር በሽታው ይለያል። ከእባጩ ፈሳሽ ወይንም ከስፓይናል ፈሳሽ ይወሰድና የቫይራል ካልቸር ይዘጋጃል። ከዚያም በላቦራቶሪ ውስጥ ቫይረሱ ይለያል። ኢሚዩኖፍሎሬሰንስ አሴ የሚባለው ዘዴ ለቫይረሱ ሰውነታችን አንቲቦዲ መስራቱን የምንመረምርበት ዘዴ ሲሆን ከእባጩ ፈሳሽ ተወስዶ የተዘጋጁት ሴሎች ላይ አልትራቫዮሌት ጨረር በመልቀቅ ይህንን የብርሃን ጨረር በማይክሮስኮፕ በማየት ለቫይረሱ አንቲቦዲ መሰራታቸውን የምናረጋግጥበት ዘዴ ነው። ይህ ዘዴ ከቫይረስ ካልቸር ዘዴ ርካሽ፣ ፈጣንና ይበልጥ ትክክለኛ ነው። ፖሊመሬዝ ቼን ሪአክሽን (ፒሲአር) ይህ ዘዴ የቫይረሱን ዲኤንኤ ቅንጣት በመውሰድ በሚሊዮን እጥፍ በማራባት ቫይረሱ መታየት እንዲችል ይደረጋል። ይህ ዘዴ ውድ ነው፣ ነገር ግን ያልተለመዱ ነገሮች ሲኖሩ፣ ለምሳሌ በማዕከላዊ የነርቭ ስርዓት የተከሰተ ኢንፌክሽንን ምክንያቱን ለመለየት ይህ ዘዴ ጠቃሚ ነው። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ህክምና በሽታው የተለየ ህክምና የለውም። በሽታውን የሚያመጣው ቫይረስ ስለሆነ ጸረ ባክቴሪያ መድኃኒቶች አይጠቅሙም። ህክምናዎቹ የሚያተኩሩት ትኩሳትና ማሳከም መቀነስ ላይ ነው። በሽታው ሊጠነክርባቸው ለሚችሉ ሰዎች ጸረ ቫይረስ መድኃኒቶችን ኤሳይክሎቪር እና ወይም ከሌላ ሰው ፕላዝማ ላይ ተወስደው በልዩ ዘዴ የተዘጋጁ አንቲቦዲዝ እንሰጣቸዋለን። ይህም በሽታው አስከፊ እንዳይሆን ያደርጋል። እነዚህ ሰዎች ማለት ክትባት ያልወሰዱ እርጉዞች፣ ገና የተወለዱ ልጆች፣ ኬሞቴራፒ ወይንም ራዲዮቴራፒ ህክምና እየወሰዱ ያሉ ሰዎች፣ የኦርጋን ብሎ ገጠማ ተካሂዶላቸው የበሽታ መከላከል አቅማቸውን ለመቀነስ ተብሎ መድኃኒት እየወሰዱ ያሉ ሰዎች እና ሌሎችም ናቸው። ቤት ውስጥ ሆነን ይህንን በሽታ ለማከም የሚከተሉትን ማድረግ ይመከራል። ትኩሳት ካለን ፈሳሾችን በብዛት መውሰድ። ልጃችሁ ጡት የሚጠባ ከሆነ ብዙ ጊዜ አጥቡት። ትኩሳቱን ለማውረድ አሲታሚኖፈን (ኢ.ጂ. ታይለኖል) የሚባል መድኃኒት መውሰድ። በውስጡ አሲተልሳሊሲሊክ አሲድ (ASA) አስፐሪን የያዘን መድኃኒት ለህፃናትና ጎረምሶች እንዳትሰጡ። ምክንያቱም ይህንን መድኃኒት ከወሰዱ ራይዝ ሲንድሮም የሚባል አደገኛ የጉበት በሽታ ሊይዛቸው ስለሚችል ነው። የእጅ ጥፍሮቻችንን መቁረጥና በንጽህና መጠበቅ
ልንተኛ ስንል ራሳችንን እንዳናክ እጆቻችንን በካልሲ መሸፈን። ማሳከክ እንዳያስቸግረን ቆዳችንን ቀዝቃዛ አድርጎ ማቆየት። ሙቅ ሻወር አለ መውሰድ። ማሳከክን የሚቀንሱ ቅባቶችን ሐኪም እንዲያዝልን ማድረግ። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ። ክትባት መውሰድ። በሽታው ከያዛቸው ጋር የቅርብ ግንኙነት አለማድረግ። እጆቻችንን በሚገባ መታጠብ። በሽታው ከያዘን ከቤት አለ መውጣት። በበሽታው የተያዙትን ሰዎች በለይቶ ማቆያ ክፍል ውስጥ አስተኝቶ ማከም።